ብሪታንያ ሚስጥራዊውን የሚሳኤል ንድፍ ለዩክሬን ልትሰጥ እንደሆነ ተረጋግጧል። ጠቅላይ ሚኒስትሩም ይህንኑ ጉዳይ ለመፈጸም ኪየቭ ገብተዋል። ከሩሲያ ጋር ድሮን ሰጥተሻል በሚል እየተወዛገበች የምትገኘው ለንደን ይለይለት ብላ ከሩሲያ ጋር ይበልጥ የሚያጋጫትን ውሳኔ ወስናለች። ለንደን ጦርነቱን ለማራዘም እና ዩክሬን የመጨረሻውን ትንቅንቅ እንድታደርግ ከጀርባ ሆኜ እደግፋለሁ እያለች ትገኛለች። የሀገሪቱ ባለስልጣናትም ፑቲን ዩክሬንን ጨርሶ ወደኛ እንደሚመጣ ማወቅ አለባችሁ በሚል እየተናገሩ ይገኛሉ። ጉዳዩ እያነጋገረ ነው። ይህ እንደተጠበቀ ሆኖ የሩሲያ ጦር አደረጃጀት ውስጥ የሌሉ በጎ ፈቃደኞች ሚሳኤሉን በአነስተኛ መሳሪያ ጥለውታል መባሉ ግርምትን ጭሯል። የሩሲያ ጦርና የአካባቢው ባለስልጣናት የተናገሩትን ነገር ይዘናል። እንዲሁም አሜሪካ ጥቃት መፈጸሟን ቀጥላለች። ድንገት በውሃው ላይ የተገኙ ጀልባዎችም ተደብድበዋል። የኢራኑን ጦርነት በረድ አድርጋ ወደ ኢኮኖሚያዊ ፍልሚያ የገባችው ዋሽንግተን አሁን ደግሞ ፍጹም ባልተጠበቀ ግንባር ሌላ ውጊያ ከፍታለች። ይህንንም ይዘናል። ከመካከለኛው ምስራቅ ጉዳዮች ሳንወጣ ሳውዲ አረቢያ፣ ቱርክና ፓኪስታን የፈጠሩትን ጥምረት ኢራን ልትቀላቀል ትችላለች መባሉ ድንጋጤን ወልዷል። የኢራን ከፍተኛ ባለስልጣናት ይህንን ጥምረት እንድንቀላቀል ተጋብዘናል፣ ውሳኔውን በቅርቡ እናሳውቃለን ማለታቸው ደግሞ ብዙዎችን ግራ ጋብቷል። ዘገባውን ይዘን ዙሪያ ገባውን እንመለከታለን። እንዲሁም ሶሪያና እስራኤል ከሰሞኑ ውጥረት ውስጥ መግባታቸው ይታወቃል። የእስራኤሉ የስለላ ድርጅት ሞሳድም በጉዳዩ ገብቼበታለሁ ብሏል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ለንደን ኪየቭን አዝዬ ላሻግርሽ እያለች ነው። ከዚህ ቀደም በተከታታይ የመጡት ጠቅላይ ሚኒስትሮች በዩክሬን ጉዳይ እንደማይደራደሩ ሲያሳውቁ ነበር። በቅርቡ ወደ ስልጣን የመጡት አዲሱ የብሪታንያ ጠቅላይ ሚኒስትር ኤንዲ በርንሃምም በዩክሬን ጉዳይ እንደማይደራደሩ ዳግም አረጋግጠዋል። የጠቅላይ ሚኒስትርነታቸውን የመጀመሪያ የውጭ እንግዳ የተቀበሉት የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን እንደሆነ ይታወቃል። አሁን ደግሞ የመጀመሪያውን የውጭ ጉዟቸውን ወደ ኪየቭ አድርገው ኪየቭ ገብተዋል። ታዲያ ኪየቭ የገቡት በባዶ እጃቸው አይደለም። ዩክሬን ረጅም ርቀት ሚሳኤል ማምረት የምትችልበትን ልዩ ሚስጥራዊ ንድፍ በእጃቸው ይዘው እንጂ። ለዩክሬን ድሮን ሰጥተሽ አስመትተሽኛል ብላ ተቃውሟን ያሰማችው ያስጠነቀቀችውና ያስፈራራችው ሞስኮ ይውጣልሽ ተብላ ሰውየው ወደ ኪየቭ ሲሄዱ ሚሳኤል የማምረቻ ንድፍ ይዘው መጓዛቸው ውጥረቱን ይበልጥ ከፍ እንደሚያደርግ እየተጠበቀ ይገኛል። በኦዴሳ ላይ ጥቃት የፈጸመችው ሩሲያ በደቡብ ምዕራብ ክፍሏ ከዩክሬን ጥቃት አስተናግዳለች። ሞስኮና ኪየቭ ሚሳኤልና ድሮን እየተወራወሩ ባሉበት በዚህ ሰዓት ብሪታንያ እሳቱን በሚገባ ላቀጣጥለው ብላ ጠቅላይ ሚኒስትሯን ወደ ኪየቭ አስጉዛለች። ጠቅላይ ሚኒስትር ኤንዲ በርንሃም በኪየቭ ቆይታቸው ሁለት ነገሮችን ያደርጋሉ። የመጀመሪያው ዩክሬን ሚሳኤል ማምረት የምትችልበትን የሚሳኤል ንድፍ ማበርከት ሲሆን፣ ሁለተኛው ደግሞ የበጎ ፈቃደኞች ጥምረት እየተባለ የሚጠራውን የዩክሬን ደጋፊ ማህበር ስብሰባ መምራት ነው። የመከላከያ ሚኒስትሩ ሉክ ፖላርድ ደግሞ ለኪየቭ የምናደርገው ድጋፍ ገና ተጠናክሮ ይቀጥላል፣ ብዙዎች ፑቲን በኪየቭ የጀመረውን ዘመቻ ሲያጠናቅቅ በዚያ የሚቆም ይመስላቸዋል፣ ነገር ግን ተሳስተዋል፣ ወደ እኛም መምጣታቸው አይቀርም፣ የዩክሬን ደህንነት የእኛም ደህንነት ነው ሲሉ ለምን የጦር መሳሪያ ንድፉን መስጠት እንደፈለጉ አብራርተዋል። የዩክሬንን 35ኛ የነጻነት በዓል ለማክበር ጭምር ኪየቭ የተገኙት የብሪታንያው ጠቅላይ ሚኒስትር የዜሌንስኪ ሀገር ከሶቪየት ህብረት ተገላግያለሁ የምትልበትን የነጻነት በዓል አደምቃለሁ ብለው ኪየቭ በባቡር ተከስተዋል። ዩክሬን በደረሱበት ሰዓትም የዩክሬኑ የውጭ ጉዳይ ሚኒስትር ኤንድሪ ሲብሃ ከባቡሩ እንደወረዱ አቀባበል አድርገውላቸዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል የዩክሬኑ ሚሳኤል በሩሲያ በጎ ፈቃደኞች ተመተዋል ይላል
የአርቲ ዘገባ። የኩርስክ ግዛት አስተዳዳሪ የሆኑት አሌክሳንደር ኪንስታይን ናቸው ይህንን የተናገሩት። በአነስተኛ የቡድን መሳሪያዎች ኤፍፒ5 ፍላሚንጎ የተሰኘው የዩክሬን ሚሳኤል ሰማይ ላይ ተመትቶ እንደወደቀ ባለስልጣኑ አረጋግጠዋል። በሰዓት 500 ኪሎ ሜትር ይጓዝ የነበረው ከመሬት 50 ሜትር ከፍታ ላይ ብቻ ሲጓዝ ነበር የተባለው ሚሳኤል በሩሲያ መትረየሶች በተደጋጋሚ ተተኩሶበት አቅጣጫውን ሊቀይር ሲል መሬት ላይ ተከስክሷል ነው የተባለው። ጥሻ ውስጥ መውደቁና መፈንዳቱ የተነገረለት ይህ ኤፍፒ5 ፍላሚንጎ ሚሳኤል የዩክሬን ሀገር በቀል ምርት ሲሆን ኪየቭ ከምትኮራባቸው የጦር መሳሪያዎች መካከል ተጠቃሽ ነው። ሩሲያም ኤፍፒ5 ፍላሚንጎ ሚሳኤል የሚመረትባቸውን አካባቢዎች በተደጋጋሚ በድሮንና በሚሳኤል ስታጠቃ መቆየቷ የሚታወቅ ነው። እጅግ ከባድ ፍንዳታ መፍጠር የሚችለውን የቲኤንቲ ፈንጂ ስሪት በውስጡ እንደያዘ የሚነገርለት ፍላሚንጎ ሚሳኤል ዩክሬን በጦርነቱ ሂደት ብዙ እንዳሻሻለችው እና ብዙ እያጠቃችበት እንደምትገኝ የተዘገበለት ነው። ይህ እንደተጠበቀ ሆኖ አሜሪካ በውሃው ላይ ጥቃት ፈጽማለች። የሆርሙዝ ጥቃት በረድ ባለበት በዚህ ሰዓት አሜሪካ በምስራቅ ፓሲፊክ ከባድ ጥቃት እንደፈጸመች የአሜሪካ ጦር ደቡባዊ እዝ በኤክስ ማህበራዊ ገጹ ላይ ጽፏል። ከ2 ወር በኋላ በፓሲፊክ አካባቢ እንዲህ አይነት ጥቃት ስትፈጽም የመጀመሪያው ነው ይላል የሲኤንኤን ዘገባ። ቬንዙዌላን ጨምሮ ከተለያዩ የደቡብ አሜሪካ ሀገራት አደንዛዥ ዕፅ እየነገዱ የሚዘዋወሩ ጀልባዎችን እየመታው ነው ስትል የቆየችው ዋሽንግተን በአካባቢው የሚፈጸሙ ጥቃቶችን በረድ አድርጋ ቆይታለች። የቬንዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር ካዋለች በኋላ ደግሞ ይበልጥ ጥቃቱ እንዳነሰ የሚታወቅ ነው። 67 ጀልባዎችን ያጋየችው 221 የሚሆኑ ሰዎችን በአየር ጥቃት የገደለችው ኦፕሬሽን ሳውዘርን ስፒር ብላ ከባድ ዘመቻ የከፈተችው የትራምፕ ሀገር አሜሪካ ዘመቻዋ በብዙ መልኩ ሲወገዝባት እንደነበር የሚታወቅ ነው። አንዳንድ ዲሞክራቶች እንደውም በኮንግረስ ፊት ቀርበው ጉዳዩን መነጋገሪያ አድርገውት ቆይተዋል። ሴናተር ቲም ኬን የተባሉት የአሜሪካ ሴናተር እነዚህ እየተመቱ የሚገኙ ጀልባዎችና በውስጣቸው የያዟቸው ዜጎች ያጠፉት ጥፋት በትክክል ሳይታወቅ እርምጃ ይወሰዳል፣ ይህ ደግሞ ተገቢ አይደለም ሲሉ ተናግረዋል። የአሜሪካ ጥቃት ህገወጥ ብቻ ሳይሆን ወጪ የሚያበዛና ውጤታማ ያልሆነ ነው በሚል በዲሞክራቶቹ በተደጋጋሚ ተተችቷል። የአሜሪካ ጦር ደቡባዊ እዝ አዛዥ ጀነራል ፍራንሲስ ዶኖቫን በበኩላቸው የእጽ አሸባሪዎችን እየተከታተልን መምታታችንን እንቀጥላለን ሲሉ ጥቃቱ እንደማይቆም ፍንጭ ሰጥተዋል። እንዲሁም የመካከለኛው ምስራቅ ፖለቲካን ግልብጥብጡ አውጥቷል ተብሎ ሲነገርለት የነበረው የቱርክ የሳውዲ አረቢያና ፓኪስታን ጥምረት ሌላ አዲስ ዜና ተሰምቶበታል። ኢራን ይህንን ጥምረት እንድትቀላቀል ስለ መጋበዟ ይፋ አድርጋለች። አልማያዲን የሀገሪቱን የፓርላማ ሰዎች ጠቅሶ እንደዘገበው ኢራን ይህንን ጥምረት እንድትቀላቀል ግብዣ ቀርቦላታል። ኢራንም በጉዳዩ ላይ እያሰብኩበት ነው ብላ ምላሽ እንደሰጠች ዘገባው ጠቁሟል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ሌሎች ሀገራትም ይህንን ጥምረት ይቀላቀላሉ ብለው መናገራቸውም ይታወቃል። ምንም እንኳን የኢራን ባለስልጣናት ይህንን ጥምረት እንድንቀላቀል ተጠይቀናል ቢሉም የጉዳዩን ተአማኒነት በተመለከተ የተጠራጠሩ አልጠፉም። ምክንያቱም ሶስቱ ሀገራት ከአሜሪካ ጋር በግላጭ መጋጨት ፈልገው ካልሆነ በስተቀር ኢራንን ወደዚህ ጥምረት ይጋብዛሉ ማለት እጅግ በጣም ከባድ ነው። እስራኤልም ጉዳዩን በቀላሉ ትመለከተዋለች ተብሎ አይጠበቅም። ግብፅን እንኳን ለማቀላቀል አንዴ በሳውዲ አረቢያ አንዴ በሌሎች ምክንያት ከፍተኛ ችግር የተፈጠረ እንደሆነ የሚታወቅ ሲሆን ኢራንን ለማቀላቀል ደግሞ ችግሩ ይበልጥ እንደሚወሳሰብ ይገመታል። ሳውዲ አረቢያ፣ ፓኪስታንና ቱርክ የፈጠሩት ወታደራዊ ጥምረት አንዳቸው ቢጠቁ እንደ 3 ሆነው በአንድ ላይ እንዲመክቱ የሚያደርግ እንደሆነ መዘገቡ ይታወሳል። በመጨረሻም ሶሪያና እስራኤል እየመከሩ ነው ተብሏል። እስራኤል በሶሪያ የሚገኘውን የጦር ቤዝ ከደበደበች በኋላ ውጥረቱ ከፍ እንዳለ ይታወቃል።
ቱርክ የጦር ቤዟን አፍንጫዬ ስር ስትመሰርት አይኔ እያየ አልቀመጥም ያለችው እስራኤል ጠንከር ያለ መልእክት ያለውን ድብደባ መፈጸሟ የሚታወቅ ነው። ታዲያ በጉዳዩ ላይ ሞሳድም ጭምር ገብቶበት ውይይት መደረጉን አክሲዮስ ዘግቧል። የሶሪያው የውጭ ጉዳይ ሚኒስትር አሳድ አልሼባኒ እና የሞሳዱ አለቃ ሮማን ጎፍማን በውይይቱ እንደተካፈሉ ዘገባው ጠቁሟል። አቡ አልዱሁር የተባለውን በሰሜን ምስራቅ ሶሪያ የሚገኘውን ከቱርክ ድንበር 45 ማይል አካባቢ የሚርቀውን የጦር ካምፕ እስራኤል ከደበደበች በኋላ የቀጠናው ውጥረት ከፍ እንዳለ የሚታወቅ ነው። የቱርክ ወታደራዊ ሹማምንት አካባቢውን መጎብኘታቸውን ያመነችው ሶሪያ ምንም አይነት ቱርክ የምትመሰርተው የጦር ቤዝ በዚያ አካባቢ እንደሌለ ለእስራኤል ልታረጋግጥ ሞክራለች። እስራኤል ግን ይህንን ቃል መስማት አልፈለገችም። መልእክቴ ግልጽ ይሁን ብላ ጥቃት ፈጸመች። አሜሪካን ጭምር ያስደነገጠው ይህ ጥቃት እስራኤል በሶሪያ የቱርክ መስፋፋት እንደማይቀር ከወዲሁ እየጠበቀች እንደምትገኝ ግልጽ ያደረገ ነው። አሜሪካ፣ እስራኤልና ሶሪያ ጉዳዩን በተመለከተ በተደጋጋሚ ቢመካከሩም እስራኤል ግን የማምነው ድብደባዬን ነው ብላ በሶሪያ ላይ ጥቃት እንደፈጸመች ከሰሞኑ ይታወቃል። ከቱርክ ጋር ወታደራዊ ትብብር እንዳላትና ይህንንም በተመለከተ ወታደራዊ አዛዦች ሶሪያ እንደሚመላለሱ ያረጋገጠችው ደማስቆ በአቡ አልዱሁር አንካራ የምትመሰርተው የጦር ቤዝ የለም ስትል ማረጋገጫ ሰጥታለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ የነበርኩ። ሰላም ለዓለማችን።